የዛሬው ፕሮግራማችን የሚያተኩረው በዚህ ሳምንት በመላው ዓለም የሚከበረውን የኢድ አልአድሃ ወይም አረፋ በዓል የተመለከተ ይሆናል። መላው ኢትዮጵያውያን ሙስሊሞችም ይህንን በዓል ለማክበር በዝግጅት ላይ ናቸው። የዚህን ባህል ሃይማኖታዊና ማህበራዊ ፋይዳዎች የተመለከቱ መረጃዎችን ወደ እናንተ ለማጋራት እንግዶች ጋብዘናል። እንግዶቻችን የእምነቱ ሊቃውንት ናቸው። ኡስታዝ ረህመት ሙዘይን፣ ኡስታዝ በድሩ ኑሩ እና ኡስታዝ በድሩ መሐመድ ናቸው። በቅድሚያ ጥሪያችንን አክብራችሁ እዚህ ኢዚያ ስቱዲዮ ስለመጣችሁ በተቋሙ ስም ምስጋናን ማቅረብ እፈልጋለሁ። የአረፋ በዓል ሃይማኖታዊ መገለጫዎቹ ምንድናቸው? ማህበራዊ እሴቶቹስ ምንድናቸው? ከዛ ብንጀምር። ዒድ አልአድሃ ሲታሰብ ብዙ ነገር ነው አብሮት የሚመጣው። መጀመሪያ ላይ የምናስታውሰው ነብዩ ኢብራሂምን አለይሂ ሰላም እና ከሱ ጋር ተያይዞ የተከሰቱ ክስተቶችን ነው የምንመለከተው ማለት ነው። ከሱ ጋር የተያያዘ ነው። አላህ Subhanahu Wa Ta'ala ነብዩ ኢብራሂምን ብዙ ፈትኗቸዋል። ፈተናዎቹን እንዴት እንዳለፈባቸው ፈተናዎቹን በምን መልኩ እንዳለፈባቸው የምናስተውልበት ነው ዒድ አልአድሃ። በዋነኝነት ይህ ልጅ በጨቅላ እድሜው እዛ የተጣለ ልጅ ትንሽ ከፍ ሲል እንዳደገ አላህ Subhanahu Wa Ta'ala ይሄንን ልጅ ይረድለዋል። የራሱን ልጅ እሱም ሳያመነታ ሄዶ ወደ ልጁ ጉዳዩን ይነግረዋል። እኔ አንተን ለማረድ ታዝዣለሁ፣ ምን ትላለህ አለው። ልጁም ደግሞ በጣም የሚገርም ልጅ ነው። ምንም ሳይል እንግዲህ የታዘዝከውን ነገር ፈጽም ይለዋል። ያን ለመፈጸም ከቦታው ተነስቶ ሚና ወደሚባል ቦታ ይሄዳሉ ማለት ነው። በዚህ መንገድ ላይ በዚህ ሂደት ውስጥ ብዙ ክስተቶች ተፈጽመዋል። ሸይጣን እየመጣ በሚወሰውሳቸው ሰዓት ላይ ብዙ ነገሮች ተደርጎ ሸይጣንን የተቃወሙበት የተጋፈጡበት ሁኔታ አለ። ኢብራሂምን ወስውሶታል፣ እስማኤልን ወስውሶታል፣ እናቱን ወስውሶታል። ይሄንን የተጋፈጡበት ሁኔታ አለ። ያን አልፎ ለማረድ ካራውን ሲያሳርፍበት ካራው እምቢልና አላህ Subhanahu Wa Ta'ala የትእዛዝን ፈጻሚ መሆንህን አውቃለሁና በልጁ ፋንታ ይሄንን በግ እረድ ብሎ ከጀነት ትልቅ በግ ያወርድለታል ማለት ነው። በሱ ቦታ በግ ይታረዳል። እኛም በዚህ ዒድ ያን በማስመልከት ያን በማሰብ በግ እናርዳለን፣ ወይ ከብት እናርዳለን፣ ወይ ግመል እናርዳለን፣ ወይ ፍየል እናርዳለን ማለት ነው። ሌላው አንድምታው ደግሞ ይሄ የኢድ አልአድሃ የወላጅን ትእዛዝና የአላህን ትእዛዝን ማክበር በደንብ አድርጎ ያሳየናል ማለት ነው። ነብዩላህ ኢብራሂም አለይሂ ሰላም ባረጁ እድሜያቸው ያገኙትን ልጅ እረድ ብሎ አላህ Subhanahu Wa Ta'ala ሲያዛቸው አላቅመሙም። እንደገና ደግሞ እሳቸውም ተቀብለው ለልጃቸው ይሄን ነገር ሲነግሩ ልጁም እንዴት በዚህ እድሜ እኔን አግኝተኝ አይሆንም ብሎ በጭራሽ አልተቃወመም። እኒ አራ ፊል መናሚ አኒ አዝበሁከ በቃ በታዘዝኩ ነገር ስራ ብለው ነብዩላህ እስማኤልም ማለት ነው። ያ ማለት ሌላው አንድ የአላህን ትእዛዝ ማክበር፣ በአላህ ትእዛዝ ላይ ደግሞ ልጅም አባቱን አክብሮ መቀበሉ አንዱ የቤተሰብን እብን የሐጀራ በዛ በረሃ ላይ በጨቅላ ልጅ ይዛ አላህ ነው በዚህ ላይ ያዘዘህ እንደ ተተህነ እንድትይዝ ይባል አዎ ሲሉ ተቀበለች። እሷ እንዴት አላለችም? በዚህ በረሃ ብላ አልተቃወመችም። ኢዘን ላ ይضيعنا ያለችው አላህ Subhanahu Wa Ta'ala ምንም ነገር የሱ ትእዛዝ ከሆነ ምንም ነገር አላህ እንደማይጎዳ እርግጠኛ ሆነ አላህ አዘዘ ከሆነ ምንም ችግር የለውም ብላ የተቀበለችና ይሄም ራሱ አንድምታው የአላህን ትእዛዝ መቀበልና ልጅም የወላጅን ትእዛዝ እንዲዳርገው መቀበል እንዳለበት በደንብ አድርጎ የሚያሳይ ነው። በዒድ አልፈጥር ጊዜም ዘካት አልፍጥርን በማውጣት በዒድ አልአድሃ ደግሞ ቀደም እንደተነገረው ኡዱሂያን አርዶ ለደሃው ማህበረሰብ ለጎረቤት ማከፋፈል ሁሉም እኩል ተደስተው እንደውል ነው። ይሄ ደግሞ ትልቅ ኒዕማና ትልቅ ፈድል ነውና ማህበረሰባችን ይህንን አውቆ በትክክል መተግበር በትክክል ለሚገባው ሰው ማድረስ። ለየትኛው ሰው ነው የሚገባው? ይሄንን ማግኘት ያለበት የየትኛው ነው የሚለውን ይገልጻል። በሸሪዓችን አንድ ሰው አርዶ ብቻ ሊበላ አይደለም። እንደሚታወቀው በዒድ አልፈጥር የረመዳን ዒድም ሲሆን አንድ ሰው ጾሞ ልክ ሲያፈጥር
ዘካተል ፍጥር ይሰጣል። ለማን ይሰጣል? ለምስኪኑ ይሰጣል። ምክንያቱም ዒድ ሲባል አመታዊ በዓል ሲባል ለተወሰኑ ሰዎች ብቻ ተደስተው ያላቸው ብቻ ተመችቷቸው እንዲያልፍና ሌሎቹ ደግሞ ተከፍተው አዝነው እንዲያልፉ ስለማይፈልግ ዒድ አልፈጥርም ላይ ረመዳን ሲሆን ዘካተል ፍጥር ሰጥቶ ለሁሉም ምስኪን ማዳረስ በሚቻልበት መልኩ ላይ ዘካተል ፍጥር ይሰጣል። በዒድ አልአድሓ ላይም ኡድሕያ የሚታረደው በግ፣ ከብት፣ በሬ፣ ግመል ሊሆን ይችላል። ያ የሚታረደው ቢያንስ 3 ቦታ ይከፈልና አንዱን ለቤቱ ለቤተሰቡ፣ አንዱን ደግሞ ለጎረቤቱ አብስሎ አብሮ መብላትም ስላለበት፣ አንዱን ፓርት ደግሞ ማረድ ለማይችሉት ለአካባቢው ላሉት ምስኪኖች እንዲሰጡ ይደረጋል ማለት ነው። ሁሉም ጋር እንዲደርስና አብሮ መብላትን አብሮ መኖርን እንደገና ዒዱ የደስታ እንዲሆን ሁሉም ችግረኛ እንዲጠቀም ልብስ ለሚያስፈልገው ማልበስ፣ ጫማ ለሚያስፈልገው ለተቸገሩ ሁሉ በተገኘው አጋጣሚ መርዳትና አብሮነትን መፍጠር። አሁን በእስልምና ለምሳሌ ዘካ ሲወጅብ ትልቁ ዓላማው ማህበራዊ እሴትን፣ ትስስርን፣ ሚዛናዊ የሆነ ህይወት ከኖረ ሁሉም ጎረቤቱም በዛ አይነት ይኖራል። አገርም ሆነ ዓለም ሰላማዊ የሆነ ህይወት ሊኖር ይችላል። ብዙ የምናተርፍበት ጊዜ ስለሆነ ሰደቃን እያበዛ፣ ዱዓን እያበዛ፣ ዝክርን እያበዛ፣ ጾም እያበዛ፣ ሰላትን እያበዛ ጊዜውን ማሳለፍ አለበት። በዒድ ቀን ደግሞ እንደተባለው እንግዲህ ምስኪኖችን እያስታወሰ ለራሱ የሚቀምሰውን ነገር ሌሎችንም እያቃመሰ የሚያሳልፍበት መሆን አለበት ነው ማለት። ውድ እንግዶቻችን ስለሰጣችሁን ማብራሪያ እጅግ በአድርጌ ነው ማመሰግነው።